ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ፈገግታዎቼ ብቻቸውን መጥተዋል። እሱም ደግሞ በጣም ደስ ብሎኛል። እንግዲህ ብሩኬ ቲክታክ ላይ በለቀቀው ብዙዎቻችን ገምተን ነበረ እንደዚህ አይነት ነገር ሊፈጠር እንደሚችል ማለት ነው። እሱም ስለተፈጠረ ደስ ብሎኛል። እንዲሁም ደግሞ ብቻችሁን ብቻ ስለመጣችሁ በጣም ደስ ብሎኛል። ሲቀጥል ደግሞ እንግዲህ ብሩኬ ገና መግቢያው ላይ እየሰራው ነገር አለ ማለት ብዙ ነገሮች እዚህ በፊት አሳልፈናል። ከዚህ በኋላ እናሳልፋለን። እንዲሁም ደግሞ ይቅርታም ብሎ እንግዲህ ቀለበት ይዞ መጥቷል ማለት ነው። ሲቀጥል ደግሞ ስለ አንዳንድ ሰዎችም እያወራ ነበርና ካወራው መሀል አንድ ነገር ልንገራችሁ። ብሩኬ ምንድን ያለው ያው በራስሽ ታፍሪያለሽ በዛሬው ነገር ቅምጥሌና እኔ በመለያየታችን ደስ ብሏችሁ የነበራችሁ ሰዎች እያለ ነበርና አንዳንድ ሰዎች ፖስታቸውና በውስጥ የሚያወሩት ይለያያል እያለ ነበርና እግዚአብሔርን በጣም ነው የሚገርመኝ እንደዚህ አይነት ነገር ባይዘወይ ማለት ነው። በጣም ብዙ ጊዜ አይታችሁ ከሆነ በቃ እንዴት ነው ውጭ ላይ ጻድቅ ጻድቅ የሚጫወቱ ሰዎች ውስጥ ላይ የሚያወሩት የሚያደርጉት ነገር ድርጊታቸው በጣም ነው የሚያስጠላው። ክፉ ሰው ናቸው አንዳንዶቹ ማለት ነው። እና ደግሞ ሌባ ናቸው። ይህንን በደንብ ልታውቁ ፈልገው ሴትም ሆና የሆነች ሌባ አውጫጫይ፣ ወንድም ሆኖ እንደዛው ባለጌ ብዙ አሉ። ኦኬ ይህን በዛው ልንገራችሁ ብዬ ነው። እሺ ያን ስላችሁ ደግሞ ስለ ማለት ስለ ጥሩ ነገር ኦር ደግሞ ስለ ምንድን ነው የሚባለው ስለ እምነት የሚፖስቱት ሁሉ እንደዛ ናቸው ማለት አይደለም። አልፎ አልፎ እንደዚ አይነት ሰዎች አሉ። በጣም በጣም ብዙ ማለት ነው። ኦኬ ሁሉን አያጠቃልልም፣ ግን በጣም ብዙ። ከዚህ በፊት እንደውም ካስታውሳችሁ ዱባይ የሚኖር አማኑኤል የሚባል ልጅ የስንት እህቶቻችን ብር በምንዛሬ እልካለሁ እያለ ሰብስቦ ውጭ ሀገሩን የገባበት በጣም ብዙ ደግሞ በውስጥ አሉ። ያው ማለት ይሄና የብሩክ ያወራውና ይሄ ላይገናኝ ይችላል፣ ግን በዛው ልንገራችሁ ብዬ ነው። ማርያም በጣም ብዙ የሚሸወድ ከቤተክርስቲያን ልጅ ነው ወይ ደግሞ የእንትን ነው ምናምን በቃ ወይ ደግሞ የቤተክርስቲያን ልጅ በሚለው ማለት ነው። እና ከዚህ በፊት ብዙ ጊዜ የምንላለው ፐብሊክ ላይ እንደዚህ ኮሜንት ላይ እንደዚህ ደባሪ ኮሜንት ከጻፉ በውስጥ የሚጽፉትን ማመን ይከብዳል እላችኋለሁ። እና ብሩኬ ዛሬ ነገር ስለተናገረ ያው በዛው ልንገራቸው እየሄደና አንዳንድ ሰዎች በማገባችሁ ገብታችሁ በዚህ ልክ እንደዚህ ማፈርም አለና ቀለል አድርጉት አንዳንድ ነገር ማለት ነው። ከዛ መቀጠል ፍፄ ትክክል ነው፣ ሀሰንም ሁላቸውም ብቻ በየራሳቸው ትክክል ናቸው ብሏል ብሩኬ። ማለት ያደረገው ነገር ሀሰን ያው እንዲረጋጋ ማን ነው ፍፄ ደግሞ ቴንኪዩ ተብሏል። እንግዲህ ሀብቴም ያው ወንድም አይደል ወንድም በነገራችሁ ላይ በፊት ነገራችኋለሁ። ወንድማችሁን ቅጥቅጥ ልታረጉ ትችላላችሁ ከቤት ዘግታችሁ፣ ግን ለማንም ደግሞ አሳልፋችሁ አትሰጡትም። ኦኬ አይደለም አሳልፋችሁ ትሰጡት ማንም ምንም ሲልባችሁ ወንድማችሁን አትወዱም አይደል? ሶ ወንድማችሁ እንዲሆን የማትፈልጉትን ነገር ደግሞ በሌላ ሰው እንዳታደርጉ ለማለት ያክል ነው። በመቀጠል ዛሬ የተደረገው ነገር ብሩኬ ለራሱ ትክክል ነው ያደረገው ነገር፣ ቅምጥሌ ደግሞ ለራሷ ትክክል ነች። ኦኬ እኔ ታይኝ በጣም ትክክል ነች ቅምጥሌ፣ ብሩኬም ደግሞ ልክ ነው። ለምን አንደኛ ይህንን እያልኳቸው ያላችሁት አሁን ብዙዎቻችሁ ብሩኬ እንደምተቹ አውቃለሁ፣ ብዙዎቻችሁ ደግሞ ቅምጥሌ እንደምተቹ አውቃለሁ። ግን ሁሉም ሰው ቅድምም እየተናገርኩ ነበር የየራሱ የሆነ ሳይድ እና የራሱ የሆነ ትክክል ነገር አለው። አሁን የሆነ የሚቀጥሉበት ነገር ይኖራል ስላችሁ የሆነ ያልጨረሱት ሀሳብ አለ ከስራው መሀል። ሲቀጥል ደግሞ ብሩኬ እንግዲህ ይቅርታ ከዚህ በኋላ ላላስቀይምሽ ላላስከፋሽ እና ደግሞ ለነበሩት ነገሮችም ደግሞ ይቅርታ ብሎ ነው ቅድም እንዳያችሁት ያው ቀለበት አምጥቻለሁ ብሎ ሊያስርላት ያለው። ቅምጥሌ ደግሞ አሁን ላይ ቀለበት የማስርበት ኦር ደግሞ የምታሰርበት ጊዜ አይደለም፣ እንዲሁም ደግሞ ምርጫ አይደለም ብላለች። ከዚህ በፊት ምርጫዬ ነህ እወድሃለሁ አፈቅርሃለሁ ስላለች አሁን እናንተ ያንን እያያዛችሁ ልትጮሁ ትችላላችሁ። ግን ማንኛውም ሰው ሲናደድ ስሜታዊ ሲሆን አይደለም ይሄን ቃል ሌላ ብዙ ቃል ይጠቀማል። ኦኬ በሰዓቱ ደግሞ ሁሉም ሰው በጊዜው በሚያዩ ልክ በሚሰማው ልክ ነው የሚቀየረውም የሚሰማውን የሚያዳምጠውን እንደ ሁኔታው ነው የሚሆነው። ገባችሁ አይደለ? ስለዚህ ቅምጥሌ እዚህ ቆያለሁ፣ ብዙ ያልጨረስኳቸው ስራዎች አሉ። በጨርስም ወደ አዲስ አበባ ሄድም ከአንተ ጋር አልቀጥልም ከሀሰን ጋር ሆናለሁ። ሀሰን ያው ቤቴን እለቅልሻለሁ ከእኔ ቤት ትሆኛለሽ ብሏል፣ እንደሰማችሁት ማለት ነው። ብሩኬ ደግሞ አታፈቅርኝም ወይ እያለን ነበረ። አታፈቅርኝም ወይ አትወጂኝም ወይ ለምንድን ነው ከኔ ጋር የማትሆኚው? በቃ ጠብቅሽና አብረን እንሄዳለን ነው። ቅምጥሌ ደግሞ እሱን አልፈልግም። በአጭሩ ምንድን ነው በሌላ ቋንቋ ጊዜ ትፈልጋለች፣ ራሷን ማዳመጥ ትፈልጋለች። እንዳለችው ነው የራሴ ብዙ ነገሮች አሉ፣ ቢዚ ነኝ፣ ራሴ ጋር ነው መሆን የምፈልገው ብላለች። ምናልባት ከዚህ በፊት ልጅነት ይዞኝ ምናምን የቀልድ ቀለበት ምንም ስታመጣ ዝም ብዬ እንትን ስል ነበረ። አሁን ላይ ግን እንደዛ ማደርግበት ጊዜ አይደለም ነው ያለችው። ብሩኬ ደግሞ ከዚህ በኋላ አልቀልድም፣ ከዚህ በኋላ ምንም ነገር አልልም፣ በቃ ፍቅሬን ተቀብለሽኝ አብረን እንድንኖር ነው የምፈልገው። ወደ አዲስ አበባ ሄደን የጀመሩት ወይ ደግሞ እያስቀጠሉ የነበረውን ፍቅር እንዲያስቀጥሉ ነው የሚፈልገው። ስለዚህ ብሩኬ በራሱ ያው ይቅርታም ጠይቆ በዛውም የፕሮሚሱን ቀለበት አድርጎ እውነቱን የተናገረው ነገር ያው አንዳንዴ የምናደርገው ነገር ለእይታ ለምሳሌ አሁን ቀለበት ሲታሰር ኦር የሆነ ሰው ጊፍት የምታስሩት ነገር ኦር የምትለብሱት ነገር ሲሰጣችሁ
ለእናንተም መንፈሳችሁ ይታደሳል። ደስ ይላል እኮ ጊፍት ትንሽም ሆነ ትልቅ ደስ ይላል ነው። ያ ነገር አለ፣ ደስ የሚያስብል ነገር ይኖራል። መንፈሳችሁ ይታደሳል እንዳልኳችሁ። ለሰው ለእይታም ደግሞ ቅምጥሌ ከዚህ በፊት ያው ታውቃላችሁ ምንም አይደለም ምናምን እየተባለ እንኳን ቀጥላለች አይደለም የፍቅር ጥያቄ አቅርቦላትና የፍቅር ጥያቄውን ተቀብላ ቀርቶ ኦኬ። ስለዚህ ቀለበት ደግሞ ሲታሰር ሌላ ነገር ነው። በቃ የሆነ ደስ የሚል ነገር አለው። ግን ደግሞ ቀለበት በልብ ነው። ብዙ ሰዎች እናውቃለን ቀለበታቸውን አስረው፣ ወንዶችም የሆነ ቦታ ላይ ሲሄዱ ውልቅ አድርገው ቀለበታቸውን ወደ ኪሳቸው፣ ሴቶቹም ደግሞ ውልቅ አድርገው ቀለበታቸውን ወደ ቦርሳቸው። በጣም በጣም ብዙ ሰዎች ማውቃቸው ሰዎች አሉ። የምር ማለት እንደዛ የሚያደርጉ ማለት ባላቸው ደስ እንዲላቸው ኦር ለህዝቡ ለእይታ ምናምን ብለው ያደርጉትና ልባቸው ውስጥ ግን ያ ሰው የለም። ግን ፍቅር ሲባል ልባችሁ ውስጥ እንዲኖር ዘላለም እንድትኖር ነው እንጂ ዝም ብሎ ቀለበት ስላሰራችሁ ባል አላት ወር ደግሞ ባል አለኝ ወይ ደግሞ ባልየው አለኋት ወይ ሚስቲቱ አለሁት ለማለት ሳይሆን በልባችሁ ተሳሰሩ። ግን ደግሞ አያስፈልግም ማለት አይደለም። ቀለበት ያስፈልጋል። ቃል ኪዳን ነው። በእግዚአብሔር ዘንድም በህዝብ ዘንድም በቤተሰብ ለራሳችሁም የሆነ ደስ የሚል ነገር አለው። ኦኬ። ስለዚህ ያንን ብታደርጉም ደግሞ ምንም እንትን የሚላችሁ ነገር የለም። ስለዚህ ቅምጥሌ ያው ስትሄድም ንገረኝ እቃዬን ሰው እንዲያወጣልኝ ብላን ሄደችው ማለት ነው። ግን ደግሞ ብሩኬ እንደዛ ስላለችው ጥላት ይሄዳል ማለት አይደለም። ቆም ብሎ ያስባሉ፣ ይነጋገሩበታል። ቅምጥሌ ደግሞ በዚህ ሰዓት ብቻዬን ነው የምንፈልገው ብዙ ያልጨረስኳቸው ነገሮች አሉ ብትልም ምርጫ አይደለም። በቃ እኔ ካንተ ጋር መሆን አልፈልግም ብትልም ልክናት ማለት አይደለም ስላችሁ ልክናት ማለት አይደለም ስላችሁ ያኔ የአሁኑ ውሳኔዋ ይቀጥላል ማለት አይደለም። አሁን የተናገረችው ነገር ለጊዜው ትክክል ናት። የተሰማትን ስሜት ለጊዜው ልቧ ተሰብሯል፣ ብዙ ነገሮች ሆኗል ምናምን። ግን ይሄ ነገር ይህ ውሳኔ ይቀጥላል ማለት አይደለም። አይቀጥልም። ነገሮች ይስተካከላሉ። እስከዛ ቆም ብላችሁ አስቡ። ብሩኬ ቅድም እንዳለው ነው። አንዳንዴ በማያገባን ገብተን እንላለን፣ ብዙ ነገር እናገራለን፣ ደባሪ ቃላቶች፣ ከሴት ልጅ በተለይ የማይጠበቅ ቃል። አንዳንዴ እግዚአብሔርን ከትልልቅ ሰዎች የማይጠበቅ ቃል። ብዙ ትልልቅ ሰዎች አላችሁ፣ በጣም ብዙ። እነሱን መምከር እየቻላችሁ ሌላ ትንንሽ ልጆችን መምከር እየቻላችሁ በጣም በጣም ብዙ ነገሮች ማስተካከል እየቻላችሁ ግን ስማ ልጆቹን ወዳልሆነ ነገር መገፋፋት ትችሉበታላችሁ ምናምን እሱ ነገር ደስ አይልም። ስለዚህ ወደ ራሳችሁ ተመለሱ፣ ነገሮች ለማስተካከል ሞክሩ። ብሩኬ ያው ቴንኪው እያለ ነበር እንዳያችሁት፣ ብዙ ሰዎች ስላመናችሁኝ ስለተከራከራችሁልኝ እያለ ነበርና ያው እንድንከራከርልህ ያደረገን ስለምናውቃችሁ ማርያምን። እኔ ቅምጥሌን ብሩኬንም የሰው ልጅ በምታዩት ልክ የሆነ አሁን ለምሳሌ ድራማ ነው እምላችሁ ኦር ደግሞ ምንለው ከበፊት ጀምሮ ስለምናያቸው ሪል ነገር እናንትን ነገር ስለሚያስታውቅ ማለት ነው። እና ደግሞ ቅምጥሌ ያለችው ምንድን ነው ምናልባት ማስመሰል ስለማልችል ውስጤ ላይ ደስተኛ ሳልሆን ፊቴ ላይ ማስመሰል ስለማልችል አለች። እና እንዲሁም ደግሞ አንዳንዴ ምንም ሳትሆን ዝም ብሎ የሚደብር ቀን አለ ብላለች። እውነቷን ነው። አንዳንድ ቀን ዝም ብሎ ይደብራችኋል። በቃ ድብር የሚል ቀን አለና ለማንኛውም ይመቻችሁ። ግን ደግሞ አብረው ነው በአንድ መኪና የሚሄዱት። እንግዲህ በእግሬ ነው የሚሄደው ብላለች ቅምጥሌ፣ ግን አትሄድም። ብሩኬ ነው። አሁን ቅምጥሌ ወደዛ ዘወራለች። ከዛ ካሜራውም ተዘጋ። ወደ አሁኑ መኪና ውስጥ ገባለች። ብሩኬ ያሽከረከረ ይዟት እልም ማለት ነው። ይዟት በረረ እየተባለ እንጂ ምንም መለየት የሚባል ነገርም የለም። ለየብቻ አዲስ አበባ መሄድ የሚባል ምንም ነገር የለም። የሳይጣን ጆሮ ይደፈን። ወዳችኋለሁ። ነገ ደግሞ ቅምጥሌ በቃ ትናንት ስሜት ተወኛል ምናምን ብላ መጣ። ደግሞ ፋብሎ አብረው እንደሚመጡ አልጠራጠርም። ወዳችኋለሁ። ተረጋጉ ባይ